እኔ መቃብር ቆፋሪ ነበርኩ። 2 ሄክታር በሚያህል ስፋት ባለው መቃብር ውስጥ ቆፍራለሁ። አንድ ቀን እንደ ወትሮዬ ለአንዲት ሴት መቃብር እያዘጋጀው ነበር። ያ ጊዜ በጣም የጋለ የበጋ ወራትም ነበር። ከመቃብሩ ግማሽ በላይ ከቆፈርኩ በኋላ በድንገት መቃብሩ ቀዝቀዝ ብሎ ከምድር ላይ ጠንካራ ሽታ መውጣትም ጀመረ። በጣም ደነገጥኩ እና ተገረምኩ። በዚህ ዘመን ከመቃብር ጥሩ ሽታ እንዴት ሊወጣ ይችላል ብዬ ማሰብኩ። ከቀብር ስነ ስርዓት በኋላ ሰዎችን ጠየቅኩ። እሷም ዝሙተኛ በሙስና የምትኖር ሴት እንደነበረች ነገሩኝ። ይህንን ስሰማ የበለጠ ተገረምኩ። የአንዲት ዝሙተኛ መቃብር እንዴት እንዲህ ጥሩ ሽታ ሊኖረው ቻለ? ወደ ቤቷም ሄድኩኝ። እዚያም ሌላ ሴት ትኖር ነበር። እሷም እጇ በሂና የተጠለቀለቀ ነበር። እግሯ ላይ ቃጫላ ያደረገች ዝሙተኛ ነበረች እና ገብቼም ተቀመጥኩ። ግን የዛን ቤት ድባብ መግለጽ አልችልም። ሁልጊዜ ኃጢአት የምሰራበት የሥነ ምግባር የጎደላቸው ሰዎች መናኸሪያ ነበር። ሴትዮዋንም ጠየቅኳት። ትናንት የሞተችው ሴት ዝሙተኛ ነበረች፣ ግን ከመቃብሯ ጥሩ ማዛ እንዲወጣ ያደረገው ምን አይነት መልካም ስራን የሰራችው ብሎም ጠየቃት። ይህንን ስትሰማ ያችኛዋ ዝሙተኛም ደነገጠች። ኒላም ምንም ጥሩ ስራ አልሰራችም ነበር አለች። ሕይወቷን በሙሉ በዝሙትና በስነ ምግባር ብልሹነትን ያሳለፈችው። በየምሽቱ ከአዲስ ወንድ ጋር ኃጢአት ትሰራ ነበር። አንድ ምሽት አንድ ሰው ሊቀርባት ሲል ኒላም በዚያን ጊዜ አንድ እንግዳ ነገርም ተሰማት። ይህ መቃብር ቆፋሪው እንዲህ ሲል ተናገረ። በዚያ ቀን ከመቃብር ስፍራው አጠገብ ባለ ትንሽ ክፍል ውስጥ አርፌ ነበር። ከሰዓት ነበር። በድንገት አንድ ሰው መጣና መቃብር እንድትቆፍርልን እንፈልጋለንም አሉኝ። እሺ ይቆፈራል ብዬ ወዲያውኑ ራሴን ነቀነቅኩ። ከዚያም መቃብሩ ምን ያህል ስፋት ነው? ለሴት ነው ወይስ ለወንድ ነው ብዬም ጠየቅኳቸው። አንዳንድ ዝርዝሮችን ከነገሩኝ በኋላ የቀብር ሰዓቱን አሳውቀውኝም ሄዱ። የተወሰነ ገንዘብ ሰጡኝ። ቀሪውን ከቀብር በኋላ እንደሚከፍሉኝ ቃል ገብተውልኝም ሄዱ። ጊዜ ስለነበረኝ ተረጋግቼ ቀብሩ ከምሽት ሶላት መግሪብ በኋላ ነበር። እኔ እኩለ ቀን ዙሁር አካባቢ እያረፍኩ ነበር። የአስር ሰላት አካባቢ ሄጄ መቃብሩን በፍጥነት እጨርሳለሁ ብዬም አሰብኩ። ምክንያቱም በዚህ ስራ የ20 ዓመት ልምድ ነበረኝ። በገዛ እጄ ስፍር ቁጥር የሌላቸውን ሬሳዎችን ቀብሬያለሁ። መቃብር መቆፈር ለኔ ከባድ ስራ አልነበረም። ለ2 ሰዓት ካረፍኩ በኋላ 10 ሰዓት አካባቢም ተነሳው። ሰላቴን ከሰገድኩ በኋላ መቆፈሪያን ይዤ ወደ መቃብር ስፍራ መሃልም ገባው። ለመቃብር ተስማሚ ቦታ የት እንደሚገኝ ያውቃለሁ። ይህ መቃብር ስፍራ አስቀድሞ ሞልቶም ነበር። ይህ አካባቢ ትልቅ ከመሆኑ በላይ በዙሪያው ካሉ ብዙ ትናንሽና ትላልቅ ሰፈሮች ጋር የተገናኘ ነበር። ለዛም ነው እዚህ ብዙ ሟቾች የተቀበሩት። በአንዳንድ መቃብሮች ውስጥ ከአንድ በላይ አስከሬን የተቀበረባቸውም ነበሩ። ምክንያቱም ብዙዎቹ የሚጠይቃቸው ማለትም መጥቶ የሚያስቀብራቸው ሰውም የላቸውም። ስለዚህ አንዳንዴ በአሮጌ መቃብር ውስጥ አዲስ ቆፍረን አስከሬኑን እንቀብር ነበር። ዛሬ በአንድ አሮጌ መቃብር ላይ አዲስ መቃብር እየሰራው ነበር። ምክንያቱም ማንም ወደዚህ መቃብር እንደማይመጣ ማውቃለሁ። መቆፈርም ጀመርኩ። ግማሹ ብቻ ከቆፈርኩ በኋላ በድንገት መሬቱ ቀዘቀዘብኝ። ልክ በመቃብር ውስጥ ቀዝቃዛ ንፋስ መንፈስ እንደጀመረ ያህልም ተሰማኝ። አየሩ ወዲያውኑ ቀዘቀዘ እና ሰውነቴ መርበትበት ጀመረ። ነገር ግን ስራዬ ስላልተጠናቀቀ በፍጥነት መቆፈሬን ቀጠልኩ። መጀመሪያ ላይ ቅዝቃዜ ብቻ ነበር የምሰማው። ነገር ግን መቃብሩ እንደተጠናቀቀ ኃይለኛ ሽታ ወደ አፍንጫዬ መጣ። ዙሪያዬን ተመለከትኩ። ብዙ ጽጌረዳዎችና የአበባ ሽታዎች ይመስሉ ነበር። ግን እንደዚህ አይነት ሽታ መቼም ሰምቼ አላቅም እና በዚያ ሰዓት በመቃብር ስፍራ ውስጥ ብቻዬን ነበርኩ። ታዲያ ይህ ሽታ ከየት እየመጣ ነበር? ምድሩን በትኩረት እያሸተትኩ ሽታውም ከምድሩ ራሱ እየመጣ መሆኑን ተገረምኩ። ሽታው እጅግ በጣም ልዩ ነበር። ስሜቶቼን አድሶልኛል። ልቤ የተለመደ ሰላምታ ተሰማው። ለረጅም ጊዜ በመቃብር ውስጥ ቆሜ ምድሩን እያሸተትኩ እና ያንን ሽታ እየተሰማኝም ነበር። ሰውነቴ ቀላል ሆነ። ትንፋሼ ሽታውን ተላበሰ። ግን ለምን እንዲህ ያለ ጠንካራ ሽታ ከመቃብር እንደሚመጣ ሊገባኝ አልቻለም። ይህ ከዚህ በፊት ሆኖ አያውቅም። በሺዎች የሚቆጠሩ መቃብሮችን ካሁን በፊት ቀብሬያለሁ፣ ግን እንደዚህ ያለ ሽታ ተሰምቶኝ አያውቅም። ልቤም በጣም ተደስቷል። የሞተችው ሴት በእርግጠኝነት በጣም ልዩ መሆን አለባት ብዬም አሰብኩ። ለዚያም ነው ገና ወደ መቃብር ሳይወርድ ሽታው አስቀድሞ እየመጣ የነበረው። በእነዚህ ሐሳቦች ተውጬ ሳለው ጨለማ መምጣትም ጀመረ። ምሽትም ነበር እና የመግሪብ አዛን የምሽት ጥሪም ተሰማ። የቀብር ስነ ስርዓቱ በቅርብም ይመጣል። ከመቃብር ወጥቼ ወደ ቀብር ስፍራው አመራው። በዚያን ጊዜ ቀብሩ ደርሶ ነበር። ተቀላቅዬ የጀናዛ ሶላት ወይንም የቀብር ሶላትን ሰገድኩ። ከዚያም አስክሬኑ እንዲቀበር ከሁሉም ጋራ ወደ መቃብር ስፍራ መጣው። በቀብሩ የተገኙት ጥቂት ሰዎች ብቻ ነበሩ እና አንዳንዶቹም ሶላትን ከሰገዱ በኋላ ተመልሰውም ሄዱ። አሁንም ለቀብር የቀሩት ጥቂት ግለሰቦች ብቻ ነበሩ። እኔም አብሬያቸው ወደ መቃብር ደረስኩ። እናም አስክሬኑ ወደ ላህድ መቃብር ማስገባትም ጀመሩ። ከጥቂት ቆይታ በኋላ ምድር ተስተካከለ። ምድሩ እንደተስተካከለ ሽታው ይበልጥ ጨመረ። ሽታው ቀስ በቀስ መቃብር ስፍራውን በሙሉ እንደሚያውድም መሰለኝ። በዚያን ጊዜ የነበሩ ሰዎች ለጸሎት እጃቸውን ዘረጉ። እኔም ይቅርታን ለመጠየቅ ጸለይኩ። እናም ሰዎች ወደ ኋላ ሲመለሱ ከወንዶች አንዱንም አነጋገርኩ።
አንድ ነገር ብጠይቅህ ልትነግረኝ ትችላለህም አልኩት። እሱም በቀስታ ራሱን ነቀነቀ። ጠየቅኩት፣ ይህች ሴት ማን ነበረች? የሞተችው ሴት በጣም ጽድቅ ትመስላለች። ከመቃብሯ ምድር ላይ አንድ እንግዳ ሽታ እየመጣ ነበር። ይህ ከዚህ በፊት ተሰምቶኝ አያውቅም። ታዲያ ይህች ሴት ማነችም አለው። በጣም በጓጓበት ጥያቄ ሰውየው ትንሽ ተገረመና እንዲህ አለ፣ የሞተችው ሴት ምንም ልዩ አልነበረችም። በእርግጥ በሷ በሙስና የምትታወቅ ዝሙተኛ ነበረች። እርግጠኛ ነኝ ተሳስቶ ሊሆን ይችላል። ሽታው ከሌላ ቦታ መጥቶ ይሆናል። ያቺ ዝሙተኛ ሕይወቷን በሙሉ በኃጢአት ያሳለፈችም ነበረች እና የኃጢአት ርኩስ የሌለባት ምሽት ፈጽሞ አልነበረም ነበር። ቃላቱ ጥላቻን ያንጸባርቃል። እኔም በመገረም ፊቱን ተመለከትኩ። እውነት እየተናገረ እንደሆነ ማመን አቃተኝ። ደግሜም ጠየቅኩት። አይሆንም፣ እንዲህ መቼም ሊሆን አይችልም አለኝ። ከመቃብር መቆፈር ከ20 ዓመታት በላይ ቆይቻለሁ፣ ግን ዛሬ የተሰማኝ ተሰምቶኝ አያውቅም። ዛሬ ከዚህ መቃብር እንደመጣ ያለ ሽታ ከዚህ በፊት መቼም መጥቶ አያውቅም። ለምን እንደዚህ አይነት ነገሮችን ይናገራልም አልኩት። ሰውየውን በጥርጣሬ ተመለከትኩት። እሱም በንቀት እየሳቀ እርሶ በትልቅ ስህተት ወይም በተሳሳተ ተስፋ ውስጥ ወድቀዋልም አለ። ያቺ ሴት በእርግጥ ዝሙተኛ ነበረች። ካላመኑ ሌሎች ሰዎችን ይጠይቁ። እኔም ጎረቤቷ ነበርኩና የማውቀውን ነገርኩት። አሁን ስራ ስላለብኝ መሄድ አለብኝ ብሎ ትቶኝም ሄደ። ይህም ብሎ ሰውየውም ሄደ። እኔም በመገረም ከኋላው እያየሁም ቀረው። ያቺ ሴት በእርግጥ ዝሙተኛ መሆኗን ማመን አቃተኝ። ወደ መቃብሯ እመለከታለሁ። አሁንም ሽታው እንዳለ ነበር እና አሁንም መቃብሩን ስቆፍር የተሰማኝ እንቅስቃሴ አሁንም እየተሰማኝ ነበር። በሐሳብ ተውጬ ወደ ቀብር ስፍራው አጠገብ ወዳለው ክፍል አመራው። ያቺ ምሽት ግን ለኔ በጣም ከባድ ነበረች። አላውቅም፣ ግን አይምሮዬ ወደዛች ሴትና ወደ መቃብሯ እየሄደ ነበር። ምናልባት ያ ሰው እውነት እየተናገረ ነው የሚል ስሜትም ተሰማኝ። ሴትዮዋ በእርግጥ ዝሙተኛ ነበረች እና ሕይወቷ በኃጢአት የተሞላ ነበር። ግን እኔም ደግሞ እየዋሻው አልነበረም። የመቃብሩ አፈር እየቀዘቀዘ እንደሆነም ተሰማኝ። ሽታው ልቤን እንደማረከው ነበር። እንዲህ ያለ ስህተት ልሰራ አትችልም። በእርግጠኝነት ያ ሰው ተሳስቷል። በልቤ ነገሩን መረመርኩ ብዬ አሰብኩ። በራሴ ሐሳቦች ውስጥ ተዘፍቄ እንቅልፍ ወሰደኝና አላወኩም ነበር። ጠዋት ላይ ከእንቅልፌ ስነሳ የመጀመሪያ ሐሳብ ስለ መቃብርም ነበር። እግሬን መቆጣጠር ሳልችል ቀጥታ ወደ መቃብሩ ራስም ደረስኩኝ። ምድሩ አሁንም ትኩስ ነበር። ትናንት ከተሰማኝ ጋራ ተመሳሳይ የሆነ ሽታ እየመጣ ነበር። እዚያው መቃብር ራስ ላይም ተቀመጥኩ። ሱረቱል ፋቲሃ ወይንም የመክፈቻ ምዕራፍን ከቀራው በኋላ በቅስታም እንዲህ አልኩ፣ ማን እንደሆሽ ከየት እንደመጣሽ አላውቅም እና ትናንት ያ ሰው ስለ አንቺ የተናገረው እውነት ይሁን ውሸት፣ ግን እኔ የተሳሳትኩ እንዳልሆንኩም አውቃለሁ። አሁን ከመቃብርሽ ያ ሽታ እየመጣ ነው። ምናልባት ከገነት የአትክልት ስፍራዎች እንደሚመጣ አይነት ሽታ ነበር። ለብዙ ዓመታት መቃብር ቆፋሪ ሆኜም ሰርቻለሁ፣ ግን እንደዚህ ያለ ሽታ ከዚህ በፊት ተሰምቶኝም አያውቅም። ታላላቅ ውጃጆች ወይንም ሰጋጆች እና ጻድቃን ሰዎች የቀብር ስነ ስርዓት ወደዚህ መቃብር ስፍራ መጥቶ በገዛ እጄም ቀብር ያለው ሁሉ ጊዜ በጥሩ ስነ ምግባር የሚኖር 5 ጊዜ የሚሰግድ ለባሎቻቸው ታማኝ የሆኑ ብዙ ሴቶች ነበሩ። ሁሉም የቀብር ስነ ስርዓታቸው እዚህ መጥቷል። ግን ከመቃብራቸው እንዲህ ያለ ሽታ ተሰምቶኝ አያውቅም። ትናንሽ ጨቅላ ህፃናትም በዚህ መቃብር ውስጥ ተቀብሯል። ግን ከመቃብራቸው የገነት አበባ የመሰለ ሽታ መጥቶም አያውቅም። ግን አሁን እጠይቅሻለሁ፣ በእርግጥ ዝሙተኛ ከሆንሽ ታዲያ መቃብርሽን ወደ ገነት አትክልት የለወጠውና ጥሩ ሽታ ያለው ያደረገው ምን አይነት ስራን የሰራሽው? የፈጣሪን ምስጢር አናውቅም። ግን ይህች ሴት ማን እንደነበረች ምን እንደነበረች እና ወደዚህ መልካም ስራ ያደረሳት ምን ስራ እንደነበረ ለማወቅ እየሞከረ ነበር። በማግስቱ ወደ ስፍራ ሄድኩኝም ይላል። ስለ ሴትዮዋ የተለያዩ ሰዎችን ጠየቅኩና ቤቷ የት እንዳለ አወቅኩ። ሌላ ሴት ቤቷ ውስጥ ትኖር ነበር። ሰዎች እሷ በሙስና የምትታወቅ ዝሙተኛ እንደሆነች ለ1 ዓመት ያህል በዚህ ስፍራ መኖር እንደጀመረች ተናገሩ። መጀመሪያ ላይ ሰዎች ወደ ቤቷ ይሄዱ ነበርና ሌሊቱን ሙሉ ከሷ ጋር ጊዜ ያሳልፉ ነበር። ግን ከዚህ ከመጣች ጀምሮ ማንም ወደ ቤቷ ሲመጣ ወይም ሲሄድ አልታየም። ሰዎች ስራዋን ትታ ነው ወይስ ደንበኛ አታ ነው ብለው የሚገምቱ ነበር። ሰዎች የተለያዩ ነገሮችን ይወያዩ ነበር። በዛን ጊዜ በመቃብር ስፍራ የነበረው ሰው የተናገረውን ሁሉ ፍጹም እውነት እንደነበረ እርግጠኛም ሆንኩ። ሴትዮዋ በእርግጥ ዝሙተኛ ነበረች። በጎዳና ላይ ያሉ ሰዎች በእንግዳ እይታ ተመለከቱኝ። ይህም ትንሽ አሳፈረኝ። ግን ያቀድኩትን ሳላሳካ መመለስ አልቻልኩም። ለሰዎች ምን ማብራሪያ ሰጣለሁ? የሰዎች አስተሳሰብ እንደዚህ ነበር እና በዚያች ሴት ምክንያት እነሱም እኔን እየተሳሳቱት ነበር። በሩን ኮኮኮ በኋላ ከተወሰነ ጊዜ በኋላ ከባድና ለስላሳ ድምጽም ተሰማ። ከውስጥ ማን ነው ተባልኩ። በእርግጥ የዝሙተኛ ድምጽና አነጋገሩ ትንሽ የተለየ ነበር፣ የሚሰማውን የሚማርክና እኔም በዛን ጊዜ ግን እንደዚያ ያለ ስሜታዊ ስሜት ውስጥ አልነበርኩም። ራሴን በፍጥነት አስተካክዬ መለስኩ። እኔ ነኝ፣ መቃብር ቆፋሪ ነኝ አልኩት። እዚህ ሰፈር ካለው ትልቅ መቃብር ስፍራን የመጣሁት አንድ አስፈላጊ ነገር ለማውራትም አላት። ስትሰማ ሴትዮዋም ደነገጠች። ስለ ኒላም ለማውራት ነው የመጣኸው አለችው። የኒላምን ስም እንደጠራች አዎ ስሟን ባላውቅም ግን
ከሁለት ቀን በፊት የሞተችውን ሴት በተመለከተ ማውራት ፈልጋለሁ ማለት ትንሽ ጊዜ ትጭኛለሽ ብዬ በቀስታም ጠየኳት። ጥቂት ጊዜ ካሰበች በኋላ እሺ ወደ ውስጥ ግባ አለች። ይህም ብላ በሩን ከፈተች። እኔም ሳላስበውም ገባው። ሴትዮዋ እጇና እግሯ ላይ ሂና ተቀብታ ነበር። ስትራመድ በእግሮቿ ላይ ያሉት ቃጭሎች ዜማ ያለው ድምጽ ማሰሙ። ይህም አካባቢውን አስደሳችም አደረገው። ኃይልም ብርታትም ከአላህ እንጂ የለም ብዬ በልቤ እያልኩ አየሬን ዝቅ እያደረግኩና ጆሮዬን እንደዘጋው ነበርኩ። እርምጃዋ ወደ ሄደበትም ተከተልኩኝ። ሳሎን የሚመስል ክፍል ነበር። ጫማዬን በአንድ በኩል አውልቄ ወንበር ላይ ተቀመጥኩ። ሴትዮዋ ቆማ ነበር። ንገረኝ ምን ልትል ነው አለችው። ስለ ኒላም ምን ልትጠይቅ ነው አለችው። አሁን ስለሞተች ከዚህ ዓለም አልፋለች። ፍቅረኞቿ ወደ ደጇ መምጣት ጀምረዋልም አለች። በድምጿ ውስጥ እንግዳ የሆነ ሐዘንና ምሬትም ነበር። ሳላስበው ቀና ብዬ ተመለከትኳት። የፊቷን ህመም አየሁና አይደለም እህቴ፣ እንደዚህ ያለ ምንም ነገር የለም፣ ተሳስተሻል። ኒላምን አይቼ እንኳን አላውቅም ወይም ስለሷም ሰምቼ አላውቅም። እኔ የመጣሁት ስለሌላ ጉዳይ ለመናገር ነው አልኩኝ። ቃሌን ስትሰማ አይኖቿ ውስጥ ግራ መጋባትም ታየ። ታዲያ ምን ጉዳይ ነው አለች። የሞተችውን ለማዘን ከመጡት ፍቅረኞቿ አንዱ መስሎኝ ነበር። በንግግሯ ውስጥ ምጸትም ነበር። ግን ዝም ብዬ ታገስኩትና በቅስታም እንዲህ አልኩ። አይ እንደዚህ ያለ ምንም ነገር የለም። በእውነት ለምን ኒላም ዝሙት ቤቱን እንደተወች ብጠይቅሽ እፈልጋለሁ። ለምን እዚህ መታ መኖር ጀመረች? እና ዛሬ ከመቃብሯ ጥሩ መዓዛ ወይንም ሽታ እንዲወጣ ያደረገው ምን አይነት ስራ ነው የሰራችው? ይህ ሽታ በዓለም ካሉ ከማንኛውም ሽታው የተለየ ነበር። ምናልባት ማንም ያልፈጠረው ሽታ ነው። የዛ ሽታ ምስጢር ማወቅ እፈልጋለሁም አላት። የኒላምን መቃብር ስቆፍር በውስጡ በጣም ቀዝቃዛ ነበር እና ሽታዎችም እየመጡ ነበር። ከዛን ቀን ጀምሮ ስለሷ ማወቅ እፈልጋለሁ። የኒላም ህይወት ምን ይመስል እንደነበርና ሁሉን ቻይ የሆነው አምላክ ኃጢአቶቿን ይቅር እንዲላት የገነትን ብስራት እንዲሰጣት የመቃብሯ ቅዝቃዜ ስፋትና ሽታ እንዲሰጣት ያደረገው ምን አይነት ስራን የሰራችው? ይህን ሁላ ልትነግሪኝ ትችያለሽ አላት። በፍጥነት የፈለኩትንም ገለጽኩኝ። ይህንን ስትሰማ ሴትዮዋ በአይኖቿ ውስጥ መገረም ጀመረች። በእርግጥ እውነት እየተናገርክ ነው አለች በተገረመ ድምፅ። በእርግጥ ከኒላም መቃብር ሽታ እየመጣ ነው። መቃብሯ ውስጥ ቅዝቃዜ ነበር። የአይኖቿ መገረም አሁን በአንደበቷም ተሰማ። እኔም አዎ በትክክል እንደዚህ ነው ብዬ መለስኩኝ። ለዚያም ነው ወደ አንቺ የመጣሁት ይህም ሚስጥር ለማጋለጥና ኒላም ይህንን ክብር ያስገኘው በምን ስራ እንደሆነ ለማወቅ ነው ማለት። በዚያን ጊዜ ሴትዮዋ እንባ መጣባትና መተንፈስም ጀመረች። እንዲህ አለች። ኒላም ቅን ነበረች። ቁርጠኝነቷ ቅን ነበር። ያሰበችውም ተፈጸመ። ጌታዋን አገኘች፣ ጌታዋንም አገኘች አለች። ሴትዮዋ እያለቀሰች ይህንን አረፍተ ነገር ደጋግማ ትናገርም ነበር። እኔም ምን እንዳወቀች ወይም ምን እያሰበች እንደሆነ ግራ ገባኝ። ከዚያም የኒላም ዓላማ ምን ነበር እና ለምን ጌታዋን ለማግኘት ፈለገች ብዬም ጠየቅኩ። ጥያቄን ስትሰማ ሴትዮዋ በቀስታ ራሷን ነቀነቀችና እነግርሃለሁም አለች። እንደ እውነት ከሆነ ኒላም በውስጠኛዋ ከተማ ውስጥ በጣም የታወቀች ዝሙተኛ ነበረች። ሚሊዮኖች የሚቆጠሩ ፍቅረኛሞች አንድ እይታዋን ለማየት ይጓጉ ነበር። ቤቷ ሁልጊዜ የተጨናነቀ ነበር እና ሁሉም ሰው ስለ ኒላም ብቻ ይዘምር ነበር። ውበቷ፣ ድምጿ፣ አቀራረቧ፣ ሁሉም ነገር በጣም ልዩ ነበር። አንዳንዱ ፍቅረኛ በሚሊዮኖች የሚቆጠሩ ገንዘብ ለመክፈል ዝግጁ ነበር። ኒላም በዚህ ህይወት ደስተኛ ነበረች፣ ምክንያቱም በዚህ ዝሙት ቤት ውስጥ ተወልዳ ያደገች ነበረች። ስለዚህ አይኗን የከፈተችበትን አካባቢ ለመቀበል ምንም ችግር አልገጠማትም። እንዲያውም የሀገሪቱ ታዋቂ ተዋናይ መሆን ትፈልግም ነበር፣ ምክንያቱም ብዙ ዳይሬክተሮች፣ ፕሮዲሰሮች እና ተዋናዮች ቤቷን ስለሚጎበኙ የሩቅ የወደፊት ህይወት አስደሳች ህልሞችን ያሳያቱም ነበር። ኒላም ራሷም እንደዚህ ያሉ ብዙ ህልሞችም ነበሯት። ነገር ግን አንድ ቀን አንድ መልካም ወጣት የምትፈልገውን ያህል ገንዘብ ከፍሎ ለአንድ ሌሊትም ገዛት። ኒላም ለዚያ ሰው ተዘጋጅታ ተቀምጣ ነበር። ነገር ግን መልካሙ ወጣት እንደመጣ ሰላምታ ሰጣትና የሰላት ምንጣፍን ዘርግቶ ለተጨማሪ ሰላቶችም ቆመ። ኒላም አልጋው ላይ ተቀምጣ ይህ ምን እየሆነ ነውም ትላለች። ይህ ሰው ከየት የመጣ ነው እያለች ትመለከቱም ነበር። ውጤቱ ተጨማሪ ሰላቶችን እየሰገደም ቀጠለ። ኒላምን ትንሽ እንኳን አልነካትም። ምንም እንኳን ኒላን ሊቀርባት ብትሞክረውም ግን የዛ ሰው እምነት በጣም ጠንካራ ነበር፣ ፍቅሩም እውነተኛ ነበር። በመጨረሻም በሌሊት ጸሎት ወይንም ተሐጁድ ሰዓት ላይ እጆቹን ዘርግቶ ረጅም ጸሎት አደረገ። ለጌታው ምን እንደተናገረ ወይም ምን እንደጠየቀ አታውቅም ነበር። ጠዋት ላይ ክፍሉን በጸጥታ ለቆ ወጣ። ግን ኒላም አሁን የቀድሞ ኒላም አልነበረችም። እሱ ከሄደ በኋላ ፍቅሩ በኒላም ልብ ውስጥ ማደር ጀመረ። ለዛ መልካም ወጣት ልቧን ሰጥታ ነበር እና አሁን ሁሉም ደንበኞች መጥፎ መስሎም ታዩት። ሁሉንም ደንበኞች መቃወም ጀመረችና አንድ ሌሊት ከሷ ጋር አሳልፎ ግን ያልነካትን ሰው መጠበቅም ጀመረች። ፍቅሯን ለማግኘት የኒላም ልብ ቀስ በቀስ ዋጋውን መናገር አቆመች። ቤቱ ውስጥ ድንገት ጸጥታ ሰፈነ። ሁሉም ሰውም ተጨነቀ። በተለይም የዝሙት ቤት ባለቤት እሷም በጣም ተናዳ ነበር። በኒላም ባህሪ ለውጥ የተነሳ ትልቅ ቅጣቶችን ሰጠቻት። ምግብ አትሰጣትም ነበር።
በክፍሏ ውስጥ ለብዙ ሰዓታት ትዘጋባትም ነበር፣ ትደበድባት ነበር። ግን ኒላም አልተለወጠችም። ከክፉ ስራ ንስሐ ገብታም ነበር። እውነተኛ ፍቅርን አግኝታ ነበር። ስለዚህ 5 ጊዜ መስገድ ጀመረች። ሁል ጊዜ በኃጢአት በተሞላ ህይወቷ ንስሐ ትገባም ነበር። የዝሙት ቤት ባለቤት ትልቅ ትርፍ ወይንም ገንዘብ እየጠፋ መሆኑን አስተዋለች። በመጨረሻም ኒላምን በብዙ ሚሊዮን ሸጠቻትና ለአንድ ፕሮዲውሰርም ሰጠቻት። ኒላም ይህንን ስትሰማ ማምለጥም ጀመረች። ምክንያቱም በዛ ሌሊት ያው ፕሮዲውሰር ሊወስዳት እየመጣ ነበር። እናም በዚህ ጉዳይ ላይ እኔ ኒላምን ረዳኋት። ሁለታችንም ያንን ዝሙት ቤት ወደ ኋላ ተውነው በቆሻሻ የተሞላውን የዛን ቤት ህይወት ከእድላችን አውጥተን ወደ ሌላ ስፍራ ወጥተን ትንሽ ቤትም ተከራየን። ግን እንደምንም ሰዎች ኒላም ዝሙተኛ እንደነበረች አወቁና የተለያዩ ነገሮችን መናገር ጀመሩ። ምንም እንኳን ኒላም ለኃጢአት በእውነተኛ ልብ ውስጥ ንስሐ ብትገባም አላህ ደግሞ ቅን ንስሐን ይቀበላል። የዚህም ምልክት እርሱ ራሱም አይተዋል አለችው። ኒላም ያለፈውን ህይወት በማሰብ ቀንና ሌሊት ታለቅስና ወደ አላህ ንስሐ ትገባ ነበር። በዚህ 1 ዓመት ውስጥ ብዙ ስቃይንም ታገሰች። የሰዎች አንደበት አልቆምም ነበር። ኒላምን መጥፎ ይሏትም ነበር። ግን ኒላም በንስሐዋ ጸናች። እንደገና ወደ ስህተት ስራ አልተመለሰችም ነበር። እንዲያውም በዝሙት ቤት ያገኘችው ገንዘብ በሙሉ ለበጎ አድራጎት ድርጅቶችም ሰጠች። እዚህ የኖረች ትናንሽ ስራዎችን እየሰራች ትተዳደርም ነበር። በጣም ትንሽ ትበላ ነበር፣ በጣም ትንሽ ታርፍ ነበር። አብዛኛውን ጊዜዋን ለአላህ መስገድ ላይ ታሳልፍ ነበር። በዚያ ሌሊት ወደ ኒላም የመጣው ልጅ ዳግመኛ አልታየም። ግን ኒላም እስከ ሞተችበት ጊዜ ድረስ መርሳት አልቻለችም። እስከ መጨረሻ ድረስ ያንን ልጅ ትጠብቅም ነበር። ማን ነበር? ከየት መጣ? ማን ነው የላከው? እኛ አናውቅም። እሱ እንደመላው ዓለም ሆነላት። እናም የመዳኗ መንገድ ሴትዮዋ ንግግሯን ስትጨርስ እኔ በጣም ተገረምኩኝ። በእርግጥ አንድ ዝሙተኛ ከህይወቷን ንስሐ ገብታ ከዛም የተለመደ ህይወት እየኖረች በኃጢአት ደጋግማ ይቅርታ ጠይቃ እና አላህም ይቅር ብሎላት ይሆናል ብዬ ማመን አቃተኝ። በእርግጠኝነት የአላህ ባህሪ ታላቅ ነው። በጣም ይቅር ባይ ነው። እጅግ በጣም አዛኝ ነው። የዝሙተኛዋን ኃጢአቶች ሁሉ በይቅርታ እንባዋ ማጠበ። በእርግጠኝነት የዛች ሴት ንስሐ እውነተኛ ንስሐም ነበር። ኒላም እውነተኛ ፍቅሯን አግኝታ ነበር። ከሐሰተኛ ፍቅር ወደ እውነተኛ ፍቅር የሚወስደውን ጉዞ በፍጥነት አጠናቃም ነበር። በኃጢአት የተሞላ ህይወት ትርጉም እንደሌለውም ተረዳች። ይልቁንም እውነተኛ ህይወት ከሞት በኋላ የሚጀምር መሆኑንም አወቀች። ለዚያም ነው የህይወቷን የመጨረሻ 1 ዓመት በአላህ ፍቃድ መሰረት ያሳለፈችውና እርሱን ያስደሰተችው። በእርግጠኝነት እንደ ኒላም ያሉ ሴቶች ለአላህ ይቅርታና ምህረት እውነተኛ ብቁ ናቸው። ከዛ ወጣሁኝና በመንገዴ በሙሉ ስለ ኒላም ማሰብ ተደንቄ ነበር። የአላህ ቃል እውነት መሆኑን አመንኩት። አንድ ጊዜ ወደ እኔ ኑ፣ አንድ ጊዜ ብቻ ምህረትም ጠይቁኝ። አላህ ኒላምን የሸለመውም ይህንን ነበር። እኔም ከአላህ ይቅርታና ምህረት እጠይቃለሁ ብዬ ወሰንኩኝ። እናም ያለፈውን ህይወቴን ኃጢአቶቼን ይቅርታ ጠይቃለሁ። ምክንያቱም የአላህ ባህሪ ታላቅ እንደሆነ አውቃለሁና እኔም ይቅር ማለት ለሱ ትልቅ ጉዳይ እንዳልሆነም አውቃለሁ። ከዚህ ታሪክ የምናገኘው ትምህርት ሰው ምን ያህል ኃጢአት ቢሰራም በሚስጥርም ይሁን በግልጽ ትንሽም ይሁን ትልቅ አንድ ጊዜ በእውነተኛ ልብ ወደ አላህ ፊት እጁን ዘርግቶ ይቅርታ ከጠየቀ አላህ በእርግጥም ይቅር ይለዋል። በቅዱስ ቁርአን ውስጥ አላህ እንዲህ ይላል፣ በላቸው እናንተ ነፍሶቻችሁ ላይ ወሰን ያለፋችሁ ባሮች ሆይ ከአላህ ችሮታ ተስፋ አትቁረጡ። አላህ ኃጢአቶችን በሙሉ ይምራል፣ እነሆ እሱ መሐሪው አዛኝ ነውና። የዛሬው ታሪካችን ይህን ይመስል ነበር። በሌላ ታሪክ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።